የአዲስ አበባ ከንቲባ አዳነች አቤቤ ትናንት ማምሻውን በአርቲስት ዓለምፀሐይ ወዳጆ የቅርስ ባለአደራነት ለጣይቱ ባህልና ትምህርት ጥበብ ማዕከል ተላልፎ የተሰጠውን መርቀው ከፍተዋል። 126 ዓመታትን ያስቆጠረው ይህ የቅርስ ቤት የመጀመሪያው ጠቅላይ ሚኒስትር የንግድና የውጭ ጉዳይ ሚኒስትር የአዲስ አበባ ሁለተኛው ከንቲባ የነበሩት ቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት እንዲሁም የመጀመሪያ የማዘጋጃ ቤትና የፍርድ ችሎት ማዕከል ሆኖ ያገለገለ ታሪካዊ ቤት ነው። በአርቲስት ዓለምፀሐይ ወዳጆ አስተባባሪነት የአዲስ አበባ ከተማ አስተዳደር 39 ሚሊዮን ብር ድጋፍ በማድረግ እንዲሁም በርካታ ባለድርሻ አካላት ተሳትፈውበት ውብ ሆኖ ታድሷል። ለመሆኑ ቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል ማን ናቸው የሚለውን መዘከር ወደድን። ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል የትውልድ ስፍራቸው በቀድሞ ይፋትና ጥሙጋ አውራጃ ቀወት ነው። አባታቸው ደብተራ ወልደ ሚካኤል የእንጦጦ ራጉኤል ትክክለኛ ካህን ሲሆኑ ደግሞም የመንግስት ጎተራ ጸሐፊ ነበሩ። ልጃቸው ኃይለ ጊዮርጊስ በእንጦጦ ራጉኤል መንፈሳዊ ትምህርት ከተከታተሉ በኋላ ወደ አዲስ አበባው ቤተ መንግስት ወርደው የጽህፈት ሥራ ስለለመዱ የጉምሩክ ሰራተኛ ሆኑ። ኃይለ ጊዮርጊስ ብልህና ትጉህ ሰራተኛ በመሆናቸው በአጼ ሚኒሊክ ነጋድራስነት ተሾሙ። ነጋድራስ ቸርና ለጋስ በመሆናቸው የፈረስ ስማቸው አባ ሙላት ይባላል። በዳግማዊ አጼ ሚኒሊክ በ1900 ዓመተ ምህረት ለመጀመሪያ ጊዜ የሚኒስትሮችን ሹመት ወይም ካቢኔ ሲያዋቅሩ ነጋድራስ ኃይለ ጊዮርጊስ የንግድና የውጭ ጉዳይ ሚኒስትር ሆነው ተሾሙ። ነጋድራስ ከሚኒሊክ እስከ ንግስት ዘውዲቱ በነበሩ መንግስታት ስልጣናቸውና ተጽዕኖ ፈጣሪነታቸው ጋብቻን እንደ መሳሪያ በመጠቀም ማለትም እንደየወቅቱ ሚስት ፈቶ በማግባት ስልጣናቸው እንዳቆዩ ይነገርላቸዋል። በዚህ ወቅትም ቢትወደድ በሚል ማዕረግ በኢትዮጵያ ታሪክ የመጀመሪያው ጠቅላይ ሚኒስትር ሆነው ተሾሙ። የልጅ ኢያሱ አማች የአፄ ኃይለ ሥላሴ ባለቤት የእቴጌ መነን የእንጀራ አባት የነበሩት ቢትወደድ ኃይለ ጊዮርጊስ በታሪክ ሁለተኛው የአዲስ አበባ ከንቲባ ሲሆኑ በከተማዋ በርካታ አዳዲስ ስርዓቶችና ከተማ አቀፍ ተቋማትን መስርተዋል። ከአራዳ ጊዮርጊስ ፊት ለፊት የነበረው መኖሪያ ቤታቸው የመጀመሪያው ማዘጋጃ ቤት ሲሆን በኋላም በፍርድ ቤትነት ሲያገለግል ቆይቷል። ከንቲባ አዳነች አቤቤ ይህን ታሪካዊ ቤት መርቀው በከፈቱበት ወቅት እንደገለጹት በመዲናዋ ያሉ ታሪካዊ ቅርሶችን ማደስ፣ ማዘመን፣ ማስተዋወቅ እንዲሁም ለቱሪዝም በመጠቀም ሀብት የመፍጠር ስራ እየተሰራ ይገኛል። ከዚህም በተጨማሪ ለመጪው ትውልድ ቅርሶች ይዘታቸውን ጠብቀው እንዲቆዩና ትውልድ እንዲማርበት የማድረጉ ስራ ተጠናክሮ መቀጠሉን አመልክተዋል። ባለፉት የለውጥ ዓመታት መዲናዋን ለነዋሪዎች ምቹ ከማድረግ በተጨማሪ የቱሪስት መዳረሻ ለማድረግ በተለያዩ የከተማዋ አካባቢዎች ያሉ ቅርሶች እየታደሱ መሆኑን ጠቁመዋል። በመሆኑም በከተማዋ ያሉ የቅርስ ስፍራዎች ይዘታቸውን ሳይለቁ ደረጃቸውን በጠበቀ መልኩ ታድሰው ለአገልግሎት ክፍት እየተደረጉ እንደሆነም ተናግረዋል። አዲስ አበባ ጥንታዊ ቅርሶችን ከዛሬ ጋር በማስተሳሰር ለነገ ለማሻገር እድሳት የሚፈልጉትን በማደስና በማዘመን ለቱሪዝም መስህብ እንዲሆኑ በትኩረት እየተሰራ እንደሚገኝ ተናግረዋል። ባለሀብቶችም ቅርሶችን በማደስና በማስተዋወቅ መሳተፍ እንዳለባቸው አመልክተው ትውልድ ለመቅረጽ በሚሰራው ስራ ሁሉ የበኩሉን ድርሻ ሊወጣ እንደሚገባ ተናግረዋል። የጣይቱ ባህልና የትምህርት ማዕከል ለከተማው ከሚሰጠው የቱሪስት መዳረሻነት በተጨማሪ ለሀገሪቱ ተተኪ የኪነ ጥበብ ባለሙያዎችን ለማፍራት የሚያግዝ በማድረግ በኩል ለአርቲስት ዓለምፀሐይ ወዳጆ ምስጋና ይገባታል ብለዋል። የሀገር ፍቅር፣ ሀገርን መውደድ፣ በጋራ መቆም፣ እውነተኛ አንድነትን መገንባት፣ አብረን ተባብረን መስራት፣ ሰርተን መበልጸግ፣ ከዛ ደግሞ ሁላችንም ተጠቃሚ መሆን የሁላችንም ርብርብ ይጠይቃል ብዬ አምናለሁኝ። የአንበሳውን ድርሻ ወስዳ የሰራችው አርቲስት ዓለምፀሐይ ወዳጆ ናት። የተወሰነ አስተዋጽኦ አድርገናል። ይህንን የሚያክል ስራ እሷ ተነሳስታ ስትሰራ እኛ እዚህ አካባቢ ማሳመር ምድረግቧን ማሳመር የምትሰራው ስራ ላይ የተወሰነ አስተዋጽኦ ማድረግ የውዴታ ጉዳይ ሳይሆን ግዴታችን ነው። አካባቢው እያማረ ነው። ሁሉንም ነገር የተወሰነ ሰው አይሰራው፣ መንግስትም አይሰራው። ምን ችለውን ያክል የተወሰነ ጠብ የምትል ነገር ከሰራን ይደማመርና ያጎላናል። ሁላችንንም ያደምቀናል፣ ያስተዋውቀናል፣ ያኮራናል። ስለዚህ ይሄ የባህልና የትምህርት ማዕከል እንደዚህ አይነት ሰዎችን ለማፍራት ትልቅ ጥቅም አለው ብዬ አስባለሁ።
በምንሰራው ስራ ውስጥ ዛሬም ብቻ ሳይሆን የነገውን ትውልድ አስበን የተሰሩ አሻራዎች ከትውልድ ትውልድ እየተሸጋገሩ ጥቅም መስጠት እንዲችሉ አገር እንዲያኮሩ አስበን ደክመን ከሰራን ሁሉ ጊዜ የሰራነው ስራ ሳይበላሽ ሳይጠፋ ሳይወድቅ ሳያረጅ ሳይፈርስ ለረጅም ጊዜ ማገልገል እንደሚችል ማሳያ ነው። ይሄ ቤት እንደዛ ባይሰራ ኖሮ ዛሬ ከ120 ዓመት በኋላ ልንጠግነውም ልናድሰውም ልናሳምረውም አንችልም። በትውልዳችን ውስጥ አንዳንድ የሚሰሩ ስራዎች ከተሰሩ የተወሰነ ጊዜ በኋላ ችግሮች ሲገጥማቸው እናያለን። ትውልዱ ከዚህ ቢማር ይጠቀምበታል ብዬ አስባለሁ። በሌላ በኩል ፒያሳ በጣም እድለኛ ናት። በርካታ ቅርሶች አሉ። እዚህ አካባቢ ቱሪስቶች ቢመጡ አንዱን ቀን ሲጎበኙ ጊዜያቸው ሙሉ ሊይዛቸው የሚችል ስራ ተሰርቷል። የአዲስ አበባ ከተማ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው በበኩላቸው የጣይቱ የባህልና የትምህርት ማዕከል ይዘቱን ጠብቆና ለቀጣይ ትውልድ እንዲተላለፍ ተደርጎ መሰራቱን ገልጸዋል። በመዲናዋ እየተገነቡ ያሉ የኮሪደር ልማት ስራዎች በከተማው የሚገኙ ቅርሶች እንዲታደሱ ትልቅ አስተዋጽኦ እንዳበረከተም አስታውቀዋል። ብዙ አቧራ ለብሰው የነበሩ ቅርስ ሳይሆን አሮጌ ቤቶች ብለን የምንላቸው የከተማችን ታሪክ፣ ባህል በተለይም ደግሞ ከኪነ ህንፃ አሻራችን አንፃር ትልልቅ ቅርሶች ነበሩ። እነዚህ ቅርሶች በአሮጌ ቤት ስያሜ የተቀመጡ እንደነበሩ ይታወቃል። ስማቸውንም አናቀም፣ ታሪካቸውንም አናቀም ነበር። እንደምታውቁት በኮሪደር ልማት የአዲስ አበባ ከተማ የቅርስ፣ የባህል፣ የታሪክ ትንሳኤ ዘመን ሆኖልናል። ለዚህ ደግሞ ክብርት ከንቲባ እንደኛ 8 ሰዓት እየሰራች ሳይሆን 24/7 እየሰራች ከተማችን ከዓለም ተወዳዳሪ ከተማችን የባህል፣ የታሪክ፣ የቱሪዝም ማዕከል እንድትሆን ስላደረገች በዚሁ አጋጣሚ በመጠቀም ክብር እንዲገባት ጠይቃለሁ። አርቲስት ዓለምፀሐይ ወዳጆ በበኩሏ እድሳቱ በ4 ዓመታት መጠናቀቁና በማዕከሉ የኪነ ጥበብ ስራዎች ለእይታ የሚቀርብበትና የተለያዩ ባህላዊና ታሪካዊ ቁሳቁስ ለእይታ እንደሚቀርቡ ገልጻለች። 120 ዓመታት ባስቆጠረው የብዙ ተቋም ታሪክ ባለቤት በሆነው በቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል የቅርስ ግቢ ውስጥ ተገናኝተን የጥበብና የጠቢባን ማዕከል ለማድረግ በመብቃታችን ሁሉም ኢትዮጵያዊ ሊኮራ ይገባል። የፈጠራ ባለሙያዎች የኔ ነው የሚሉት የጥናትና የምርምር ቤት እንዲኖራቸው የሚያስችለው ግቢ ጥበባቸውን ለህዝብ የሚያቀርቡበት እንዲሁም ሁሉም ኢትዮጵያዊ ባህሉን፣ የወግቃውን፣ ጌጡን፣ ጥበቡን፣ ልብሱን የሚያሳይበት ኤግዚቢሽን ቀርቧል። ክብርት ከንቲባ ማዕከሉን መተው በጎበኙበት ወቅት ደረጃውን የጠበቀና ውበቱም የተሟላ እንዲሆን መመሪያ ሰጥተው የአዲስ አበባ አስተዳደር ይህንን ግቢ የጎደለውን በመሙላት ውብና ተገቢ ደረጃውን የጠበቀ በማድረጋቸው ላደረጉልን ከፍተኛ ትብብር ከልብ አመሰግናለሁ። የጣይቱ የባህልና የትምህርት ማዕከል እድሳቱ በአርቲስቷና ከተማ አስተዳደሩ የተከናወነ መሆኑን ተመላክቷል።